እኔ የአንበሳ አለርጂክ አለብኝ አታስደንግጡኝ አላልኩም ትላለህ። ሁላችንን ይገፉናል። ስላለ ቀላል። ኧረ ተው 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 ተው፣ አታስደንግጡ። እናመሰግናለን። እኔማ ማነች ባለፈው 2 አንበሳ ሰጥታ ተናግሬ እኮ በውስጥ ወረዱብኝ እኮ። እንደዛ ይባላል። እሺ ምርትናሽ አይ በቃ እኔና ቃል እንቀጥራለን። ዊኬንድ ላይ ሰሞኑን እንግዲህ እንገናኛለን። 3 አንበሳማ አይቼ ትላለህ። ተዘጋጅ። በሰፊው ትላለህ። ስጋ እንደምትወዱ ታወቀ። በቃ ሰሞኑን እኮ እያሳቀቁን ነው፣ እያስደነገጡንም ነው። ለእኔና ለቃል ነው። በቃ ቃል ቅዳሜ ወይ እሑድ ተዘጋጅ። ቤቱ ድረስ ሄደናል። ቀልዳለህ። ከቤቱ ነው ጎትቼ የማወጣው። ሊበል ምን ለሙራድ አሳልፈህ ልትሰጠኝ ነው? ዛሬም እየጻፈ ነበር፣ እያለቃቀሰ ነበረ። ደግሞ እንደኔው ቀጫጫ እኮ ነው። ፎቶውን አይቼው ፈታ አደረገኝ። ጭራሽ አላየውም። እንደ ፎቶ ልክልሃለሁ። ቆይ መስሪያ ቦታውን አውቀነዋል። ጭራሽ እንደ ቀጫጫ ነው እሱ ሞጣጋ ነገር ነች። ግን ምን አይነት ሰዎቹም ብሬን ወሽድ እያደረጓቸው በቃ አላ ሰው እንዴት አንተ አይፈታም እንዴ? ዝም ብሎ በቃ ግግም ብሎ እኔ ሙድ ያስኩበትን ትልቅ ስኬት አሳካው ብሎ ሪፖርት እንደ ጀግንነት የሚያመጣ ሰው ያን ሁሉ ገንዘብ ሰብስቦ ያን ሁሉ እንቀሳቅሶ ምንም ማድረግ እንዳልቻለ እየነገርኩት የሆነ ያሸነፈ አይነት ስሜት ስቲል ይሰማዋል ማለት ነው። ማለት አንዳንድ ሰው እንትኑ ያስቀኛል እና ይማቸው ብቻ ደግሞ ሰውነቱ ብቻ አይደለም ዋናው አይምሮ ነው። አይምሮ መቀንጨር ካጋጠመህ በቃ እንደዚህ ነው። አንተ ራሱ እየተሰደበ ራሱ የሚሰጡ መልሶች የማይገባው ከሆነ እንደዚህ አይነት ሰው በነገራችን እያላገጥኩብህ ነው። ቪዲዮ ነው ያስጠፋብኝ። ሌላ እኔ ላይ ምንም ማድረግ አትችልም ያልኩትን ቪዲዮ ጀግናንን 5 ቪዲዮ አስጠፍተንበታል። ትልቅ ስራ ሰርተናል። ለካ ይኸው እፎይን አስለቀስኩት ብሎ ይለቃል። እዛው ላይ እኮ እያላገጥኩብህ ነው ብዬ ስቄበታለሁ እኮ። አስበዋል። 5 ቪዲዮ አስጠፋ 5 ቪዲዮ እኮ ማለት ማክሲመም 78 ደቂቃ ነው። የ1 ሰዓት ቪዲዮ ነው ያስጠፋብኝ። በቃ 1 ሰዓት ቪዲዮ ምናምን ቢሆን ማለት ነው። ያ ሁሉ ጮሆ ያ ሁሉ ጊዜውን አቶ ሌክቸር ሰጥቶ ስንት ከ100 በላይ አርቲክሎች ጽፎብኝ 5 ቪዲዮ ያስጠፍታል። ከዚህ ውጭ እኔ ምንም የሰራው ነገር የለም ብየው ዋው ጀግኖች ነን 5 ቪዲዮ ያስጠፋንበት። ኢማጂን። ኤኒዌይስ ሚስራና ቃል የመሲሁ ሁላችሁንም እንኳን ደህና መጣችሁ ብያለሁ። ናኑ ዛሬ አዲስ ፕሮፋይል ዛ ነው የመጣችሁ። ፕሮፋይሏን እናስተዋውቅ መሰለኝ ትላላችሁ። ትምህርት ቤት ከፈትሽ እንዴ? ኮፒራይት አለው ሎጎ። ሰላም ብያለሁ ሁላችሁንም። በእግዚአብሔር እንትን የፖስትኩትን ሼር አድርጉልኝ እስኪ፣ ያለፈ ቪዲዮም ቢሆን ማለት ነው። ምን ፖስት አይሆን ወሬ ለማቀሳሰር ማለት ነው። ሆን እንትን አያደርጉም፣ እውነት ሼር አያደርጉም። ቦስ እና አድርጉ በላቸው። ያ እንትን ነው እስልምና ላይ ትንሽ መቀዛቀስ ስሜት እየታየ ነው። እስኪ እንዴት እንደምንመልሰው ባናቅም ለመመለስ እንሞክራለን፣ ለመመለስ እንጥራለን ማለት ነው። እዚህ ካስደመጥካቸውማ ሪፖስት አያደርጉላትም። ገብተው ሪፖስት ያደርጉ። የእሷን አይደለም የኔ ነው ይሄ ሌላ ነው። ሰሞኑን በተወሱን ቶፒካችን አይደለም፣ ከቶፒካችን ጋር ማሄድም እሱ ሌላ ጊዜ እንገባበታለን። ናኑ የመሲሁ ልጅ ቆይ ምን ሆነሽ ነው የጠፋሽው? እየሰራሽም አይደለም አለሽ? ሰላም እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። ሰላም ነው። ምነው ችግር አለ? አሜን አሜን። ኧረ የለም እሰራለሁ ከዚህ በኋላ
እስልምና ላይ ትንሽ ሪከርዶ ምናምን ተቀዛቅዘዋል። በድሮ የሉ አካውንቶች። አይ እኔ ባለፈ ቪዲዮ ምናምን ሲያስጠፉብን ነበረ። አሁን ግን እኔ እሰራለሁ እና እንደዛ ነው። ጸጋና ሰላም ይብዛላችሁ። ሰላም እያለላችሁ። አሜን አሜን። ያው ቪዲዮን ቢያስጠፉ በተቻለ መጠን ቪዲዮ ሪከርዶችን ማዛመድ አለብን፣ ማባዛት አለብን። ምክንያቱም እነሱ በጣም ብዙ ናቸው፣ በጣም ኃይል አላቸው። ተቋም ነው እነሱ፣ ከተቋም ጋር ነው እየተጋፈጥን ያለ ነው። አብዛኞቹ አቅም ያላቸው ናቸው። ያንን ለመቋቋም ደግሞ እኛ መዘንጋት የለብንም፣ እንዝላልነት መታየት የለበትም። በተቻለ መጠን እዚህ ላይ የምንሰራ ቪዲዮዎች ላይ ምናምን መስነፍ የለብንም። አሁን ላይ ትንሽ መቀዛቀዞች ስላሉ ማለት ነው ማዛመድ። ሌሎቻችሁ ደግሞ የምታዳምጡ ልጆች አትናቋቸው። እዚህ የምታዩቸው ልጆች ማስገባቸውም እስልምና ላይ የሚሰሩ ነው። ከመምህራን ባልተናነሰ ሁኔታ እንደውም በሚበልጥ ሁኔታ ከኛ ባልተናነሰ ሁኔታ ከኛም በተሻለ ሁኔታ እየሰሩ ያሉ ሴቶቹ ናቸው። በብዛት የሚመልሱት እኛ እዚህ ከምንጮኸው ሴቶቹ ናቸው። ባይዘ ውስጥ ለውስጥ እየሄዱ ማለት ነው ወደ ክርስትናው የሚያመጧቸው የተሳስተው የሄዱትን የሚመልሱት ሴቶቹ ናቸው። እዚህ የምታዩቸው ማለት ነው። በዛው መጠን ቤታቸውን ከፍተው ክርስትናን የሚያሰድቡ በክርስትና ጭንብል ለእስልምና የሚሰሩ ሴቶች እንዳሉ ሁሉ እዚህ ማስገባቸው ሴቶች ግን ምኮራባቸውና የምተማመንባቸው ናቸው። እርግጠኛ ሆንኩትን ብቻ ነው ላይቭ ላይ ማስገባው ማለት ነው። እርግጠኛ ካልሆንኩባቸው ወደ ላይቬም አይገቡም፣ ወደ ላይቬም አይመጡም ማለት ነው። እነሱም ያውቃሉ። እነኚህ ልጆች በተቻላችሁ መጠን ቪዲዮ ሲለቁ ሪፖስት አድርጉላቸው፣ ኮፒ ሊንክም አድርጉላቸው። አካውንታቸው እንትን እያለ ስለሆነ አንድም እንትና ነበረች ሀዩቲ ከእስልምና የመጣችው የእሷም አካውንት በጣም ተመቶባታል። ጥሩ እየታየላት ነበረ። አሁን ላይ ተመቶባታል። ተስፋ ቆርጣ መሰለኝ አሁን ላይ እየለቀቀች ያለችም። ካለሽ ላኪልኝና አዩቲ ካለሽ ላኪልኝ። የእሷም እየታየ አይደለም እና ስሩ ግን የመሲው ልጅ ናኑም በርቱ ለማለት ያህል ነው። እቺን ካልኩኝ አይበቃም? አረ በቂ ነው። እሺ እንሰራለን ቦስ፣ ችግር የለም። እሺ በቃ ዛሬ ቶፒካችን ምንድነው? እሱ እስልምና ስንት ነው የሚል ይሆናል። ለዘመናት እስልምና አንድ ነው። ሙስሊሞች የሙስሊሞች መፈክር ክርስትና ብዙ ነው፣ የትኛው ክርስትና ነው ምናምን የሚል ነበረ። እስልምና ስንት ነው የሚለውን ዛሬ እንመለከታለን ማለት ነው። እስልምና ስንት ነው? ልክ እንደ መፈክር ዘውት በዓለም ላይ ሙስሊም ሁሉ አንድ ነው፣ ሙስሊም ሁሉ አንድ ነው የሚል መፈክር አለቻቸው። ያችን መፈክር እናፈርሳለን። ልብ በሉ፣ እስልምና አንድ አለመሆኑን እናፈርሳለን። አንድ ሁለተኛ ደግሞ የነቢያቸውን ትንቢት ሐሰተኝነት እናሳያለን። ሁለት ሶስተኛ ደግሞ በነቢያቸው ንግግር መሰረት ከሙስሊሞች ይልቅ እኛ ገነት እንገባለን። እነኚህ ሶስቶቹን እንመለከታለን። በእነኚህ ሶስቶቹ ዙሪያ የምንነጋገር ይሆናል ማለት ነው። እስልምና አንድ እንዳልሆነ በሙስሊሞች አስተሳሰብ እስልምና በዓለም ላይ ሁሉ አንድ ነው የሚለውን ሐሰት መሆኑን እናሳያለን። ራሳቸውም እንዲያምኑት እናሳያቸዋለን ማለት ነው። ከዚህ በተጨማሪ እኛም ገነት እንደምንገባ በእነሱ አስተምሮ እንደውም እኛ የተሻለ የገነት እድል እንዳለን የምናሳይ ይሆናል ማለት ነው። ይህንን እናደርጋለን። ክርስቲያን አንድ አዲስ ትከፍትልንና እሷን እናወራትና ሙስሊም ሁሉ አንድ ነው፣ እስልምና አንድ ነው የሚለው መፈክር ከዛሬ በኋላ እንዳያሰሙ እኛ ባለንበት አትሊስት 1600 ሰው ባለበት ላይ እችን መፈክር ደግመው እንዳያሰሟት አፍ ማዘጊያ ትሆናለች ማለት ነው። ቀጣይ እያልን እንሄዳለን። ቀጣይ እያልን ሙስሊሞች የሚያነሱትን አርጉመንት ሁሉ እናፈርስባቸዋለን። እንግዲህ መስታወት ያለው ሰው ቤቱ በመስታወት የተሰራ ድንጋይ ወደ ቀድሞ አይወረውርም ነው ይባለው አይደለ? ከወረወርክ ግን ያንን ድንጋይ ወደ እሱ ባክፋይር ሲያደርግ እንዳለ ቤቱ ፈራሽ ነው። ስለዚህ ያነሱትን እንዳለ እናፈርስባቸዋለን ማለት ነው። ኦኬ ክርስቲያን ቀጥል። እሺ ሱናን ኢብን ማጃህ
3992 የሚገኝ ሀዲስ ነው። ምንድነው ቻፕተሩ ራሱ የሚለው ምንድነው? ዲቪዥን ኦፍ ኔሽን ወይም ደግሞ የኡማው ክፍፍል፣ ኡማው ለስንት ቦታ ይከፈላል የሚለውን የሚናገር ሀዲስ ነው። ኢት ዋዝ ናሬትድ ፍሮም አውፍ ቢን ማሊክ ዘ ሜሴንጀር ኦፍ አላህ ሴድ፣ ይህ ግለሰብ እንደተረከው የአላህ መልእክተኛ እንደተናገረው ይላል። the Jews split into 71 sects፣ አይሁዳውያን ወደ 71 ቦታ ይከፋፈላሉ ይላል። one of which will be in the paradise፣ አንደኛው ከሰባ አንዱ ጀነት ይገባል። and 70 in hell፣ ሰባዎቹ ደግሞ ጀሃነም ይገባሉ ይላል። the Christian split into 72 sects፣ 71 of which will be in hell and 1 in paradise፣ ክርስቲያኖች 71 ቦታ ይከፋፈላሉ፣ 72 ቦታ ይከፋፈላሉ። ከነዛ ውስጥ 71ዱ ጀሃነም ይገባሉ፣ አንዱ ደግሞ ጀነት ይገባል ይላል። ክርስቲያኖቹ ነው ጋይስ፣ ክርስቲያኖቹ ነው አላህ ጣዖት ነው ብለው ጀነት ይገባሉ። አንዱ ሴክት ማለት ነው። I swear by the one whose hand is the soul of the Muhammad፣ የሙሐመድ ነፍስ በእጁ በሆነችው ምላለሁ ይልና my nation will split into 73 sects፣ ምን ይላል ከዛ በኋላ የሙሐመድ ኡመቶች ደግሞ 73 ቦታ ይከፋፈላሉ። one of which will be in paradise፣ ከዛ ውስጥ አንዱ ጀነት ይገባል፣ ከዛ ውስጥ 72ቱ ጀሃነም ይገባሉ። it was said O messenger of Allah who are they፣ እነዚህ እነማን ናቸው ሲባል he said the main body፣ ዋናው ኡማ ሲኦል ይገባል፣ ጀነት ይገባል። ሌሎቹ 72ቱ ግን ምን ይሆናሉ? ጀሃነም ገቢ ይሆናሉ። እንግዲህ ንጽጽሩን ስንመለከት ምንድነው አይሁዶች 71 ቦታ ነው የሚከፈሉት። 71 ቦታ ይከፈሉና ሰባዎቹ ጀሃነም ይገባሉ፣ አንዱ ደግሞ ጀነት ይገባል። ክርስቲያኖች 72 ቦታ ይከፈላሉ አላህ ጣዖት ነው ብለው፣ አንደኛው ጀነት ይገባል፣ 71ዱ ደግሞ የት ይገባሉ? ጀሃነም ይገባሉ ይላል። ከዛ በበለጠ ሁኔታ ደግሞ የሙስሊሞቹ የሙሐመድ ኡመቶች 73 ቦታ ይከፋፈሉና 72ቱ ጀሃነም ይገባሉ ብሎ ይናገራል ይሄ ሐዲስ። የትኛው ኡመት ነው ጀነት የሚገባው? የትኞቹ ናቸው ጀሃነም የሚገቡት? ጨርሻለሁ። ቀጥል። እናመሰግናለን ክርስቲያን። ሙስሊሞች ለዘመናት በመፈክራቸው ደረጃ የዓለም ሙስሊም ሁሉ አንድ ነው። በመፈክር ደረጃ ሲያሰሙት ኖረዋል። በቀቀን አንዱ የተናገረውን መደጋገም ባህሪያቸው ነው። ባይዘይ ይሄ ሙስሊሞች ባህሪ ነው። አንዱ ይናገር ከዛ ወዲያ የመደጋገም ባህሪ ያላቸው። አንዱ ብቻ የሆነ ቦታ ላይ አንዱ ኡስታዝ ወይንም አንዱ ሼክ ይናገረው እንደ በቀቀን ከዛ በኋላ ያችን እንደ መፈክር ያሰማሉ። ከዛ ውጭ አይምሯቸው አይሰራም። ምክንያቱም ሲያሳድጓቸው በህፃንነት ጀምሮ ብሬን ወሽድ አድርገው የሚያሳድጓቸው አይምሯቸውን አጥበው ሌላ ምንም እንዳያስቡ፣ ሌላ ምንም እንዳይገነዝቡ፣ ምንም እንዳይመራመሩ፣ የተጋቱትን ብቻ እንዲተፉ ተደርገው ነው የሚያሳድጓቸው። ምንም እንዳያዩ፣ ምንም እንዳይጠይቁ፣ እንዳይመራመሩ አድርገው ነው የሚያሳድጓቸው። ከዛ ያ ሼክ ያ ኡስታዝ የተናገራቸው ውጪ ምንም ያውቁት ነገር የለም። ከዛ ውጪ ምንም ያውቁት ነገር የለም። ስለዚህ በዓለም ላይ ሁሉ ያለ ሙስሊም አንድ ሙስሊም ነው። የሙስሊም ልዩነት የለም ነው የሚሏችሁ። ቴንክ ዩ። የሙስሊም ልዩነት የለም ስትሉን እኔ እጃችሁን ስሜ ነው የምቀብለው። በዓለም ላይ ያለ ሁሉ ሙስሊም አንድ ነው። በሙስሊም መካከል ልዩነት የለም። ቴንክ ዩ። ኦኬ። በሙስሊም መካከል ምንም አይነት ሴክት ዲቪዥን ካሌለ ሙስሊም ሁሉ አንድ ከሆነ ነብያችሁ ሐሰተኛ ነው ማለት ነው። እናንተ ትክክል ስትሆኑ ነብያችሁ ደግሞ ሐሰተኛ ይሆናል። ምክንያቱም የኔ ኡማ 73 ቦታ ነው የሚከፈለው ብሏል። እናንተ ደግሞ በእኛ መካከል እስከ ቅያማ ልዩነት የለም፣ ክፋይ የለም፣ አይከፈልም ካላችሁ ቴንኪው። ከነብያችሁ ይልቅ እናንተ ትክክል ትሆኑና ነብያችሁ ሐሰተኛ ይሆናል። እናንተ እውነተኛ ስትሆኑ ነብያችሁ ውሸተኛ ይሆናል። የኔ ኔሽን ይከፈላል ካለ እናንተ ደግሞ አይከፈልም አንድ ነው እስልምና ካላችሁ ነብያችሁ ውሸተኛ፣ እናንተ እውነተኛ ትሆናላችሁ ማለት ነው። አይ ነብያችን ትክክል ነው ካላችሁ ኑ ትመጡና የትኛው ቡድን ነው ገሃነም የሚገባው የትኛው ቡድንስ ነው ገነት የሚገባው ትነግሩናላችሁ።
በተመሳሳይ ደግሞ 73 ቦታ ነው እናንተ የምትከፈሉት። ኢማጅን በዓለማችን ላይ ክርስቲያኑ ነው በቁጥር የሚበልጠው። ክርስቲያኑ 72 ቦታ ነው የሚከፈለው። ሙስሊሞቹ በሚከፈሉት 73 ቦታ ነው። ኢማጅን ስለዚህ 73 ቦታ ስትከፍሉት የሙስሊሞች ቁጥር አስቀድሞ ትንሽ ነበሩ። 73 ቦታ ደግሞ ስትከፍሉት ይበልጥ ያነሰ ይሆናል ማለት ነው። ክርስቲያኖቹ የተሻሉ እጅ ያላቸው ብልጫ ያላቸው 72 ቦታ ሲሆን አትሊስት የአንድ ሰው ሬሾ ዝቅተኛ ነው ማለት ነው። ስለዚህ ለ72 ስታካፍሉት የክርስቲያኖችን ቁጥሩ ከፍተኛ ይሆናል ገነት የሚገባው ማለት ነው። ከሙስሊሞች ይልቅ በተሻለ ሁኔታ ክርስቲያኖ ገነት ይገባሉ በሬሾ ስታስቀምጡት። ሙስሊሞቹ አብዛኞቹ ገሃነም ይገባሉ። 72% ከ73ቱ ገሃነም ይገባሉ አንዱ ብቻ ሲቀር። ከክርስቲያን ውስጥ ገሃነም የሚገቡት 71 ናቸው። ከሙስሊሞቹ ግን 72 ናቸው ገሃነም የሚገቡት። ስለዚህ የሙስሊሞች አንድነት የቱ ጋ ነው? ሙስሊሞች እውነት አንድ ናቸውን? ሀያት አይ ቲንክ ሙስሊም መስለሽ ነበረ። አሁን ሳይ ኦርቶዶክስ ይላል። ሶሪ ክርስቲያን ነሽ? Nagasni faata'u ortodoksiidha. ከነጋራኝ ሀያት መቃን ኬቲ ዋን በረምኔፊ Akkam jirtu nagaadha miti hundumti keessan ortodoksiidha. ኦኬ እሺ እሺ እንኳን ደህና መጣ ወንድማችን። እንዴት ነህ? ሰላም ነው ወይ? ሰላም ሁሉ ሰላም እና ሁሉ ሰላም። አሁን በፊት አንድ ጊዜ አንተ ጋር እንደውም ገብቼ ነበረ። እንደውም ጠቅላይ ሚኒስትር መሆን አለብህ ብለኝ ነበር። እንደውም ወደሚያስማሙ ሀሳቦች ለምን አንመጣም ብዬ ተናግሬ ነበር አንድ ጊዜ። ጠቅላይ ሚኒስትር ነሽ ሆንኩ ለምን አትሆንም ብለኝ ነበር። እንደውም አንድ ጊዜ ገብቼ ነበር። ለምን ወደሚያስማሙን ነገራቶች ለምን አንመጣም ብዬ። አምባሳደር ካደረከኝ ችግር የለውም። አሁንም ሾመሃለሁ ደግሜ። ወደ 2000 እየቀረበ ነው። እጅህን ታነሳለህ፣ እጄን አነሳለሁ። ቃለ መሃላ እንፈጽማለን በ2000 ህዝብ ላይ ጠቅላይ ሚኒስትር። ችግሩ የአፍሪካ ጠቅላይ ሚኒስትር ከሆንክ እኮ ትረግጠናለህ መልሰህ። ነው አይደለም? አይ እንደ ነገር ላስታውስ ብዬ ምን ያልከኝ ስለሆነ ነው። ሁሉም እኮ ሲመረጡ እኮ ነው አልረግጣችሁም ብለው ነው እኮ ከመረጥናቸው በኋላ የሚረግጡን። ፍትሃዊ አስተዳዳሪ ነው መምረጥ እንዳለብን እንግዲህ አናውቅም። እንግዲህ እሱን ቀድሞ ምን ነበር የመጣሁት። እኔ ምረጡኝ፣ ሹሙኝ እኔን። ችግሩ ወንበሩ ያባልጋል ብሎ ጠቅላይ ሚኒስትራችን። ወንበሩ ካባለቀኝ እንጂ አልጨርሳችሁም። ደህና ነው። አሁን ባለህበት እንደዚህ ካልሆነ እሺ፣ አሁን ባለህበት ወንበር እንዲህ ከሆነ ቀጣይ ትልቅ ወንበር ስትቀመጥ አጨርሰው። እኔ ዲክታተር አይደለሁም። አጨርሰው። ኤኒዌይስ መልካም። በዓለም ላይ የሚገኘው ሁሉ ሙስሊም እስልምና አንድ ነውን የሚል አይነት ቶፒክ ነው ይዘታችን። ኦልሞስት እንደዛ ነገር ነው። አንድ አይነት አቂዳ፣ አንድ አይነት እንትን ያለን ብለህ ታምናለህ? ጥያቄ ለምሳሌ አንድ መሆን አይቻልም እርግጥ። ምክንያቱም የተፈጥሮ ህግ ነው። አንደኛው አንድ መሆን ከቤት አትለያዩም ከቤተሰቦች ጋር ሀሳብ ከአንድ ቤት ውስጥ ከአንድ ሌላ ማህበረሰብ ጋር ወይም ሌላ ይቅርና ማለት ነው። ይሄ እርግጠኛ ነኝ ወይም አንድ ሪሊጅን የሆነ እንትን ወይም ደግሞ የሚያስተችና ወይም ደግሞ የሚያስመሰግንም አይደለም።
አይ ሀሳብ ከሆነ በሀሳብ ደረጃ ከሆነ አንድ ሃይማኖት ውስጥ ሆነ በሀሳብማ ትለያያለህ። ሀሳብ ጉዳይ ሳይሆን የእምነት በምታምነው እምነት ልዩነት ነው ያልኩህ። ለምሳሌ አንተ ዋቢያ ሴክት ነህ ወይንስ ሱፊያ ነህ? ሙስሊም ነኝ ሀቢቢ። ኦኬ መልካም። እሺ ችግር የለውም በቀላሉ ስለምናገኝ። ሺያ ነህ ሱኒ ነህ? ሙስሊም አታውቅም? ስለዚህ ሙታን ለምሳሌ ትተገብራለህ። ሺያ ከሆንክ ሙታን አይከለክልም እና ይተገብሩታል። በገንዘብ መንገድ ላይ ወሲብ ማድረግ ምናምን ታደርጋለህ? ኖ። ስለዚህ ሺያ አይደለህም ማለት ነው። ኦኬ እሺ አሁንም እንቀጥል። አላህ በዛቱ የት ነው ያለው? በዛቱ የት ነው የሚገኘው? ይሄ ጥያቄ ለምን አስፈለገ? ነው ጠይቄው ነው ወይስ ደግሞ ምክንያቱም የአንተን ሴክት በቀላሉ ማወቅ አሁን ሺያ እንዳልሆንክ እንዳወቅኩት ሱኒ ሴክት ውስጥ እንዳለህ እንዳወቅኩት አላህ የት እንደሚገኝ ጠይቅህና ወይንም ደግሞ አመድያም ልትሆን ስለምትችል እሱንም ጠይቅሃለሁ። ነገር ግን አሁን ባላህ ላይ ባለህ ደግሞ ሱፊያ ነህ ወይንስ ዋቢያ ሴክት ነህ የሚለው መለየት እችላለሁ በቀላሉ። እንደሱ ማንነቴን ካወቅክ ከዛ በኋላ ምን ይጠቅምሃል አንተ ወይስ ደግሞ ለእኔ ምን ይጠቅመኛል? አሁን ጥያቄ ለምሳሌ እኔ እናንተ ምን እንጠቀም? እሱም መልስልኝና እንዴት እንደሚጠቅመኝ እነግርሃለሁ። ቅድሚያ ንገረኝ። አሁን በአንድ ሰው እንደተመንተው እኔ ለምሳሌ ተሳሳተ ብለህ አምጣና ያንን ይዘህ አንተ ሙስሊሞች እንዳሉ ብለህ ማውራት አግባብ ነው ወይስ ደግሞ ያንተን አቂዳ እኮ አሁን ለምን እንደማንስማማ ታውቃለህ? በእምነት ትሸማቀቃለህ። እኔ አሁን ብትጠይቀኝ እምነቴን ብትጠይቀኝ እኔ ማምነውን ብትጠይቀኝ ቀጥታ ነው የምመልስልህ። እኔ እንዲህ ነው ማምነው። እኔ ኦርቶዶክስ ክርስቲያን ነኝ። የኦርቶዶክስ ክርስቲያን እምነት እንዲህ ነው። በነገረ ቅዱሳን ላይ ብትጠይቀኝ፣ በእግዚአብሔር ላይ ብትጠይቀኝ፣ እያንዳንዱ ብትጠይቀኝ የራሴን ጥርት ያለ አስተምሮ እነግርሃለሁ ስለማላፍርበት ስለማልሸማቀቅበት የዓለም ሁሉ ክርስቲያን የተባለ ዲኖሚኔሽን ሁሉ አንድ ነው ብዬ ጨፍልቄ ኦኬ አንተ ጆባ ነህ ስትለኝ ለምን አስፈለገ እያልኩ አላልፍህም። አጥርቼ መናገር እችላለሁ። አድቬንቲስት ነህ ስትለኝ ወይ ዝም አልልህም። የራሴን የጠራ እምነት ስላለኝ ማለት ነው። እናንተ ጋር ግን ምንድነው እሱ አንተ ጋር በል እንጂ ለምሳሌ በእኔ ሌሎችን እንትን አትበል። እርግጠኛ ነኝ ወይ እውነት እንትን ካለ ማለት ጥሩ ሀሳቢ ወይም ደግሞ መልካም ሀሳቢ ለሰዎች ከሆንክ ወይም ደግሞ አንተ እኔን በመልካም እየሰበከኝ ከሆነ እንደዚህ ብለህ አይደለም የምትሰብከኝ ነው ወንድሜ። እንደዚህ እስኪ ትክክል ነው ወይ እስኪ ያንተ እምነት እንደሆነ ያንተ በል ሙስሊሞች ሶሪ ለምን መሰለህ ሶሪ ያንተ ብቻ ሳይሆን ስጀምረውም ብዬ ነበረ። ስጀምረውም ብዬ ገና እንደገባህ ግን የገጠመኝ አንተው አስቀድሜ ያልኩት ነው። እንደ መፈክር ሙስሊም ሁሉ አንድ ነው፣ ልዩነት የለንም ደጋግመው እንደ መፈክር ይሉታል። ነገር ግን እጅግ ልዩነት አለ። ስማ ቆይ ለምሳሌ ስማኝ እሺ። መሰረታዊ ላይ አንድ ሆነ። ለምሳሌ በአላህ የሚያምን በሙሉ ሙስሊም ነው። ነገ ጠዋት የትንሣኤ ቀን መቀስቀስ አለ ብሎ የሚያምኑ በሙሉ ሙስሊም ነው። ሁሉም ሰው ያምናል በዚህ። ከዛም ባሻገር በዚህ በማመናቸው ስለዚህ እንበልና በዚህ በማመናቸው ስለዚህ ሁሉም ገነት ይገባሉ። አዳምጠኝ። አንድ ቤተክርስቲያን ወይም ደግሞ 3-4 በር የላትም ወይስ ደግሞ ልክ እንደዛ መግባት ብለህ ያዘው። በዛም የገባው በዚህም የገባው ውስጥ ላይ ግን አንድ ጸሎት ላይ ይገናኛሉ አይደል? እና ደግሞ ለምሳሌ እኔ የሚቀርበኝ የሆነው በር በዚህኛው በኩል ሊሆን ይችላል። በአንተ በዛኛው ዙሪያ ለማምጣት ሊከብደኝ ስለሚችል በዚህኛው ገብቼ ጸሎቴን አድርጌ በሚችለው ቀድር እወጣለሁ ማለት ነው። እና ኖ እንትኖች ላይ ዝም ብለህ አርሲ ኩርሲዎች ላይ ምናምን ትካልክ ማለት ነው። ተጠቅም ከሆንክ እንደዚህ ያው ነው ይቀጥላል። ይሄ ቆይ አይደለም እስከ መግባት በፊት ለአነሳው ኤግዛምፕል ምላሽ ልስጥ ምን አነሳ መሰለ
ሶስት አራት ቤተክርስቲያን ቢኖር አለ ከዛ እንደመግባት ልክ በዚህኛው በርና አንደኛው በበር ሲገባ አንደኛው ቆይ አዳምጠኛ ቤተክርስቲያን ነው አልኩ። አዳምጠኝ ጀመሪያ አንድ ቤተክርስቲያን አንደኛው በበር አንደኛው በባሮ አንደኛው በዛኛው በር ቢገባ አይደል? ከዛ ጸሎት ሊያደርግ ተገና አንተ ቤት ሁለት በር ሶስት በር የለውም? አንድ ቤት አለው እኮ ግን መግቢያችን አንድ አይነት የሆነ ውስጥ ጋር ግን እንገናኛለን። እሺ ተጣላል። እንደዛ አድርገው ሳይለው ልዩነቶችን ከእናንተም ጋር እርግጠኛ ነኝ በአንድ ሀሳብ ማይስማማ አዳምጠኝ እሺ እያለን ያለው ወንድማችን ምንድነው እሱ እንደው በተለያየ መንገድ ብንሄድ ሰምተዋል። ምንም እኔ የበለጠ ማብራራት አልችልም። ስለራሴ አውራ አታብራራላችሁ። አይረዱም። እኔ ከባለቤቱ በላይ ንግግር ማብራራት ምላሽ ልስጥበታ ምላሽ ልስጥ። አንተ ለእኔ ጥያቄ እኮ ለእኔ ምላሽ ሰጠህ። ለእኔ ሰዎች መስጠት ይከብዳል ትንሽ። አረሸም እኮ አዳምጣ። አላዳመጥክም እኮ ምክንያቱም ስለትን እንዴት እኔ ይህንን አንተና ያቀረብክልኝን እኮ አልቀበልም። አልቀበልበትም ምክንያት ደግሞ ማፍረስ መቻል አለብኝ። ካልተስማማህበት ቀጣይ አንተ ታፈርሳለህ እኮ ችግር የለውም። ምንድን ነው አንተ ያለው ጀስት ቤትህን እንውሰደው። የአንተ ቤት 3-4 በር አለው። በዚህ በ3-4 በር ውስጥ የተለያዩ ሰዎች መጥተው ቤት ውስጥ ይገናኛሉ። እንደዛ ነው እስልምና እያለን ነው። ሰዎች የተለያየ መንገድ በተለያየ ቦታ ቢመጡም በአንድ ቦታ ወደ አንድ ቦታ ነው የሚሄዱት የሚል ኢምፕሊኬሽን ያለው ንግግር ነው ያደረገው። እኔ 100% እጅህን ጨብጬ ስሜ እቀበልህና ግን ከነብይህ አስተምሮ ጋር ትጋጫለህ። አንተ ትክክል ከሆንክ ከነብይህ አስተምሮ ጋር ትጋጫለህ። ምክንያቱም ነብይህ ምንድን ያለው አንድ ቤት ይገናኛሉ፣ አንድነት ገነት ይገባሉ ሳይሆን ያለው 73 ቦታ ይከፈላሉ፣ 72ቱ ገሃነም ይገባሉ። ወደ አንድ ቤት ይገባሉ ሳይሆን 72ቱ ወደ ገሃነም፣ አንደኛው ብቻ ነው ወደ ገነት ይገባል ያለው። ወደ አንድ ቤት አይደለም የሚገቡት። የተለያየ ሀሳብ ስላላቸው 72ቱ ወደ ሲሄዱ ወደ ጥልቀት ወደ ገሃነም ሲገቡ፣ አንደኛው ብቻ ወደ ገነት። ስለዚህ እናመሰግናለን ወንድማችን። ነብይህ ተሳስቷል ማለት ነው። ከሌ አሉ ብዬ እንትን ለማለት ምናልባት አንተ ያነበብከው ይሄን ሊሆን ይችላል እንጂ ሌሎች ሐዲስ ማብራራትም ሆነ ወይም ሌላ ሐዲሱ ላይ ኢብኑ ሐዝም ግባና ማለት ይችላል። ኢብኑ ሐዝም እነሱ አንብበና አንተ አስረዳን። ምክንያቱም ከኔ ጋር አይደለም አሁን ክርክር ከነብይህ ጋር ይሆናል። ከኔ ጋር ጨርሰናል። ይሄ ሐዲስ ካልካለ እሱ ጋር ተስማማለህ? ትክክል አይደለም ወይም ደግሞ ይሄ የማይቀበል ሊኖር ይችላል። ለምሳሌ ሌሎች እንትኖች ላይ ሌሎች አንዳንድ አይማዎች ላይ ከላይ ካሉ ሰዎች ላይ አንዳንድ ሊቃውንቶች ላይ የማይቀበሉት ሊኖሩ ይችላሉ። በእነሱ አስተምህሮ ደግሞ ይሄንን ማለት የማይቀበሉ ይኖራሉ። የለም አታመጣም። ምክንያቱም አዳምጣ ቡሃሪ ላይም አለ፣ ሙስሊም ላይም አለ፣ አቡ ዳውድ ላይም አለ። እጅግ በጣም ብዙ ቦታ ነው እነኛ አዲሳት ያሉት። አንድ በል በሁለተኛ ደረጃ የነብይህን ንግግር አልቀበልም ብለው የሊቃውንትን ንግግር የሚቀበሉ ካሉ ውስጥ ያምጣቸውና ከነብይህ ይልቅ ለእናንተ ስኮላሩ ከነብያችሁ ይልቅ ትናንትና የመጡ ሙፈሲሮች ከሆኑ አሁንም እጅን ጨብጬ እቀበልሃለሁ። ለምን ከነብይህ ይልቅ ምሁራኖች ማን ይሆናሉ ማለት ነው? ትናንትና ከኔና ከአንተ ጋር ወይንም ከእና ከአባቶቻችን ጋር የነበሩ ሙፈሲሮች ከነብይህ ይልቅ ትክክለኛ ናቸው። ነብይህን መጣል ይችላሉ ማለት ነው። ምክንያቱም ነብይህን የተናገረው ይሄንን ከነብይህ ይልቅ ከኔና በአንተ ዘመን የነበሩ ሰዎች አይ ይሄ ስህተት ነው ነብያችን ተሳስቷል ብለው እያረሙት ነው ማለት ነው። አሁንም እጅን ስሜ እቀበላለሁ። ነብይህ ዋሽቷል ወይንም ተሳስቷል። ስማ ወንድምዬ፣ ለምሳሌ አንድ ነገር እንትን ልበልክ። በሰዓቱ የነበሩት አንዳንድ ሐዲሶች ضعيف መውዱዕ ምናምን የሚባሉ የሐዲስ መራቲቦች ወይም ደግሞ ደረጃዎች አሉ። ተቃለ እርግጠኛ ነኝ። ከዛም ባሻገር ደግሞ እነዚህ ሐዲሶች ደረጃዎች ብለው እነዛን እርግጠኛ ነኝ ዲቴሎችን ውስጥ ገብተህ ለማብራራት ምናምን እንትን አይደለም። አንተ እየፈለክ ያለኸው
ሰዎችን ሙስሊሞችን እንዴት አድርጌ ነው ጎል ውስጥ ማስገባቸው፣ እንዴት አድርጌ ነው ማነው ማስነካቸው የሚለውን እየፈለግ ማታ ተስተፊድ ምንድነው የሚጠቅመህ? ወንድማችን አይ ዶንት ኖ ምን አላገኘውም። ለምን መሰለህ? ብዙ ነገሮች ማለት ለምሳሌ የምጠቀምባቸው ቦታ ላይ ፖሊስ አንዴ እኔ የለው ከአንተ ጋር እስማማለሁ። ለምን አዳምጠኛ አንዴ ሰው ነጃ ይወጣል የሚለውን ለምን አንብበህ አዳምጣ። ለምን መሰለህ? ዳይፍ አዲስ ላመጣ አልችልም። ቅድምም ብያለሁ፣ ቡሃሪና ሙስሊም ላይም አለ ብያለሁ። ቡሃሪና ሙስሊም እንግዲህ በሞስት ኦተንቲክ የሚባሉት መጽሐፍቶች እነሱ ናቸው። ከቁርአን ቀጥሎ ቡሃሪ ነው፣ ከዛ በኋላ ሙስሊም ነው። እዛም ላይ ተጠቅሷል እያልኩ ነው። አንድ ቦታ ሳይሆን በጣም ብዙ ቦታ እያልኩ ነው። ስለዚህ ዳይፍ ነው መውዱ ዳይፍ ምናምን የሚባሉ አሉ ብትለኝ ካሁን በኋላ ራስን መደለል ነው። ግሬዱ ሰሂህ ነው። ሰሂህ ከሆነ ደግሞ ካሁን በኋላ እነኝህን አርጉመንቶች አታነሳቸውም ማለት ነው። በሙስሊም እና በቡሃሪ ማሳየት ስለምችል ሙስሊሞች እንደሚከፋፈሉ አዳምጥ። ከዛ በኋላ ደግሞ ይህንን ያንተን ሀሳብ ለእኔ ነው እንጂ የሚስማማኝ የትኛው ሙስሊም አይቀበልህም ወዳጄ። አደባባይ ላይ ለክርስቲያኖች ለመቅጠፍ እንዲመቻቸው ሙስሊም ሁሉ አንድ ነው ይላሉ እንጂ እዚሁ አዲስ አበባ አሊ መስጊድ ላይ መስጊድ ውስጥ እየተራረዱ ነው፣ እየተገዳደሉ ነው። ከፎቅ ላይ የወረወሩትን አምናት አስታውስም? ከፎቁ ላይ የወረወሩትን ሱፊያና ዋቢያዎች እየተወጋጉ አለ። የዛሬ ወር አካባቢ የተጨፋጨፉትን አሊ መስጊድ ረሳው እንዴ? አሁንም ሰሞኑን እየተጨፋጨፉ እኮ ነው። አንድነት አንሰግድም። እሱ ይመለከታል እንደ አንተ ኖ የመመልከት ጉዳይ አይደለም። ምንም ልዩነት የለንም አንድ ነን ብለህ ስትል ነብይህ ደግሞ እንከፋፈላለን 72ቱ ገሃነም ይገባሉ ሲል ኖ ሁላችንም ገነት ነው የምንገባው ካልክ ኦኬ፣ ሺያዎችም ገነት ነው የሚገቡት፣ አመድያኖችም ገነት ነው የሚገቡት፣ ሀባሾችም ገነት ነው የሚገቡት። አንተ ግን ምንድነው ዋቢያ ነህ። እነሱ ግን አንተን ገሃነም ትገባለህ ነው የሚሉት። አንተ እንደዛ ነው የምታምነው፣ እሱ እንዳመነው አንተ ከሚስት ጋር ከቤተሰብ ጋር ከወንድም ጋር ትጣላ ትችላል እንዴ? ከራስ አካል ጋር እንኳን አይደለም ሌላ ከሌላ አካል ጋር ይቅርና ማለት ከቤተሰብ ራሱ እዛው ተጨፋጭፈ ልትጋደሉ ደርስ ይል እንዴ? ይደርሳል እኮ የጠባቸው ምክንያት እዚህ ጋር እኔ ውፌ ጥያቄ ምንድነው የአንተ ፖይንት? ለምሳሌ ምንድነው እዚህ ላይ የምትለፈለፈው? ምንድነው የአንተ አሁን የአንተ ዓላማ ምንድነው? ምን ለመሆኑ ነው? እስቲ የኔ ዓላማ አንድ እንሆን ሁላችሁም እዚህ ያለ 2000 አንዴ የኔ ዓላማ ዋነኛው ምንድነው? እሱ ሙስሊሞች አንተ የትኛው ሴክት ነህ? ቅድሚያ አንተን ሴክት ንገረኝ። እኔ ሙስሊም ነኝ። አታውቀውም። አየህ፣ የትኛው ሴክት ውስጥ እንዳለ እንኳን አታውቀውም። ለምሳሌ አላህ እጅ እግር አለው ብለህ ታምናለህ? ስለሱ አይደለም። ምንድነው ያንተ ዓላማ? ምክንያቱም የምታመልከውን አምላክ ንገረኛ። ከዛ ማለት ነው አንተ አሁን የሃይማኖት ትምህርት ነው ወይም ስድብ ነው? ምንድነው? እስቲ ያንተ ዓላማ ግልጽ አድርግ አብዲ። ይኸውልህ ለምሳሌ ዋቢያ ከሆንክ አላህ እጅ አለው እግር አለው ባት አለው ነገር ግን ማንንም አይመስልም ብላችሁ ታምናላችሁ። ዋቢያ ከሆንክ ከአርሽ በላይ በአርሽ ላይ የተደላደለ ነው ከአርሽ በላይ ነው ብለህ በዛቱ ታምናለህ። ዋቢያ ከሆንክ ሀባሾች ደግሞ ይሄንን የሚሉትን ጣዖት አምላኪ ናቸው። ይሄ አርሽ ላይ ተንጠለጠለ ከሌሊቱ 9 ሰዓት የሚወርድ እንደ ጦጣ እንጣጥ እያለ አስደምጣለሁ ከፈለግ ሀባሾች ሲናገሩ። ይህ አንተ ሰው ይታዘባል። አንተ ትልቅ ሰው ነው። ክርስቲያን አንዴ ክፈትልኝ እሺ። እንዴት መስጊድ ውስጥ እንደሚያስተምሩ ላሳየው እሺ። ክርስቲያን የላኩል ቪዲዮ አለ አንዴ ቴሌግራም ላይ አንዴ ክፈትልኝ። ተማሪዎችን እንኳን ሲያስተምሯቸው እንዴት እንደሆነ ላሳየ። ወይት እኔንማ ልዋሹኝ አትችሉ። እኔ ልታጭበረብሩኝ አትችሉ። ለምሳሌ አንተ ወደ ክርስቲያን ነው ምንድነው ያንተ ዓላማ? ፕሊስ ተረጋጋ፣ አዳምጣውን።
ህፃናቶችን እንኳን ሲያሳድጓቸው እንዴት እያስተማሩ እንደሆነ ላሳያችሁ። አባሽና ዋብያ አንድ ነን እያሉን ነው። በዚህ መጠን ነው የሚዋሹ። ያዘው ቆይ አንዴ። እስልምና ያለ ውሸት አይቆምም ስላችሁ እነኚህ ሁለቱ ያው እዚሁ አሁን አይናቸውን በጨው አጥበው እኔን ሊዋሹኝ ማለት ነው። እኔን ያውም ቶፒክ አድርጌ ይዤ የገባሁትን ማለት ነው። ምንም ምንም አያውቅን አታለህ እንደዛ ጭበርብራችሁ እስልምና አንድ አስመስላችሁ የትኛው ሴክተር እንደተለመ ሳታውቁ ዝም ብላችሁ ልከቱት ትችላላችሁ። አንደኛውን ግን ጋነም እንደምገቡ ነው የምትተዋወቁ። ነቢያችሁም 72ቱ ሴክት ጋነም ይገባል ነው ያለው። ቀጥል ክርስቲያን ክፈተው። እሺ ሚውት አድርጉት አንድ ጊዜ አብዲ ሚውት አድርግ። አርስ ላይ ነው አይባልም እንደ ወሃቢያዎች ይፈልጋላችሁ ወሃቢያ ተቀላችሁ ወሃቢያ ምን ይላሉ? የወሃቢያዎች ንግግር የምትፈጥሩ ነገር ነው። አላህ ቦታ ይበዛልና አላህ ቦታ ያለ ሰው ደግሞ ምን አይደለም ሙስሊም አይደለም። ለምን አላህ በፈጠረው ነገር አይገለጽም? አላህ በቦታ እንደማይገለጽ ማወቅ አለባችሁ። አላህ በአቅጣጫ እንደማይገለጽ ማወቅ አለባችሁ። ይሄን ሁሉ የፈጠረው ማን ነው? ይሄን ከመፍጠሩ በፊት አላህ ያለዚህ ያለ ነው አይደል? አሁን አርሽን ከመፍጠሩ በፊት አላህ ያለ አርሽ ነው። ቦታን ከመፍጠሩ በፊት አላህ ያለ ቦታ ነው። ስለዚህ ምን ይባላል? አላሁ መውጁድ ሐሽም ሙሐመድ ቢላ መካን አላሁ መውጁዱን ቢላ መካን አላሁ መውጁዱን ቢላ መካን አላህ ያለ ቦታ ያለ ነው። አላሁ መውጁዱን ቢላ መካን አላሁ መውጁዱን ቢላ መካን አላህ ያለ ቦታ ያለ ነው። አላህን በቦታ የገለጸ ሙስሊም አይደለም። ቦታ የገለጸ ሙስሊም አይደለም። ስለዚህ አላህን በቦታ የሚገልጽ ሰው ምን አይደለም? አይሰማኝም። አላህን በቦታ የሚገልጽ ሰው ምን አይደለም? ሙስሊም አይደለም። አላህ ከዓርሽ በላይ ነው የሚል ሰው ምን አይደለም? አሁን ትላልቆች ተሰሙ ከሆነ ምን ይላሉ? አርረሕማኑ ዐለል ዐርሽ እስተዋ ሲሉ ትሰማላችሁ አይደል? ያ ሙስሊም ጨርሻለሁ። እሺ አንድ ሰው እንትን ባለው እንትን ከ2 ቢሊዮን በላይ ከሆኑ ሙስሊሞች እንዴት እንትን ትላለህ? እንዴት ትፈርዳለህ? ወይስ ደግሞ እንዴት እነዚህ ጋር አንተ ስንት ሰው ነህ? በመጀመሪያ ደረጃ ቆይ ፕሊዝ ጣልቃ አትግባ። መምህር ነው። ቆይ አዳምጥ ፕሊዝ። የሼክ እንትናን አቅርብልኝ። ቀጣይ ሼክ አይምን የተቀዳሚ ሙፍቲን አቅርብልኝ። ተቀዳሚ የሀጂ ሙፍቲንም አቅርባቸው። አንድ ሰው ብቻ አይደለም ይሄ፣ ተማሪዎችን እያስተማረ ነው። ተራ አንድ ግለሰብ ሳይሆን መምህር ነው። ለምሳሌ አንድ ሰው ነህ፣ ተራ ግለሰብ ነህ። ቆይ ፕሊስ፣ አንተ ተራ አንድ ግለሰብ እኮ ነህ። ተራ አንድ ግለሰብ ነህ። ፕላስ ደግሞ እሱ ምንድን ነው ሌክቸር እየሰጠ ተቋም ነው። እንደ ተቋም ሌክቸር እየሰጠ እያስተማረ ነው። መምህር ነው። አላህን በቦታ የሚገልጽ አላህ ከአርሽ በላይ ነው የሚል ሙስሊም አይደለም። ስለዚህ ዋብያዎች ምን ይላሉ አለ? አላህ በአርሽ ይላሉ። ስለዚህ እነሱ የገሃነም ናቸው አለ። እንቶ እሱን ተቀዳሚ ሀጂ ሙፍቲ ይህንኑ ይደግሙታል። እሱን እንቶ ነብይህን እንዴት ታደርገዋለህ ብዬ እኮ አልመለስክልኝም። ነብይህን ሐሰተኛ አድርገህልኛል። እጅህን ስሜ ተቀበልኩ። ምክንያቱም ሐሰተኛ ነው እኔ ስለማምን። ነብይህን ሐሰተኛ ስላደረግህ ምን ብለህ መለስከው? ያው ከፍ ላድርገህና ለምን መረጃ አታሳየኝም? ያው ከፍ ላድርገህ ክርስቲያን ስለሚያዘጋጅ መረጃ ክፈት እናሳየኝ። የነብይህን ንግግር አንተ ውድቅ አደረግከው። ከነብይህ ይልቅ ትናንትና የመጡ ሰዎች የተናገሩት ይሻላል አልከኝ። እምቢ አልልህም። ምክንያቱም ከነብይህ ይልቅ ትናንትና የነበሩ ሰዎች ምሁር እንደሆኑ ስለማምን ማለት ነው። ከነብይህ ይልቅ ትናንትና የተነሱ ሰዎች እንደዚህ አይነት ጥያቄ ሲነሳባቸው ለመሸሽ ሲሉ እንደዚህ አይነት ፋብሪኬትድ የሆኑ መረጃዎች ሊሰሩ ይችላሉ። በእርግጥ እዚህ ላይ 100% እርግጠኛ ሆኜ የምነግርህ አይሰሩም። ለምን እንደማይሰሩ ታውቃለህ? ሙስሊም ሁሉ አንድ ነው ካሉ የሚያመጣባቸውን ችግር ስለሚያውቁት ማለት ነው። ነገር ግን አንዲት መረጃ ልታመጣ አትችልም። 100% እርግጠኛ ሆኜ የምነግርህ። እኔ ግን በደቂቃ ውስጥ በትንሹ 20 ማስረጃ እሰጥሃለሁ። 20 ማስረጃ ነብይህ የተናገረው ማለት ነው። አንድ መረጃ ታወጣ ትችላለህ?
አንድ መረጃ ታውጣት ትችላለህ? ላመጣልህ እችላለሁ። አዎ ላመጣልህ እችላለሁ። አንድ ብቻ ነው ፈልገው። ቀጥል። አንድ ብቻ ነው ፈልገው፣ ብዙ አልፈልግም። እዚህ ቦታ ላይ አንድ በቂ ነው። ግን 20 ሰጣለሁ። እኔ 20 ሰጣለሁ። አንተ አንድ ማምጣት ከቻልክ፣ አንዲት ማስረጃ ማምጣት ከቻልክ ጀግና ነህ። አታመጣም። ምን እርግጠኛ አምጣ ብለህ አታመጣም ብለህ እዚህ ሁሉ አምጣ ብለህ አታመጣም እንድትለኛለህ። አምጣ እያልከኝ ከዛ ደግሞ ይሄን አታመጣም 100% እርግጠኛ ነኝ። አምጣ እያልኩህ ነው። እሺ ችግር የለም አምጣው። አምጣ ብለህ ከዛ ደግሞ የሚቀጨር አታመጣም ብለህ ምን ማለት ነው? አታመጣም 100% አምሾ እኔ እኮ በጣም ኮሜዲነትህ በጣም ትንሽ ኮንፊደንስን አድንቀኝ። ኮንፊደንስን አድንቀኝ። እኔ 20 መረጃ እሰጥሃለሁ በትንሹ። ይኸውልህ እኔ 20 መረጃ በትንሹ እሰጥሃለሁ ነብይ የተናገረውን። አንተ ግን አንዲት ነው ከአንተ መረጃ እንፈልገው፣ ግን አታመጣም። እኔ እኮ ይሄ ነገር ነው ግን ግራ የሚያጋባኝ በእናትህ። እኔን ግራ ይግባኝ፣ ምንም ግራ ያጋባ የለም። እየጠበኩ እኮ ነው መረጃ እየጠበኩ ነው። እስከዛ ሌላ አውራ እንትን እያልኩ ያዘጋጃው። እስከዛ ቪዲዮ ያሳዩ። እስከዛ ማማዬና ክርስቲያን ቪዲዮ አላቸው መሰለኝ። ቀጥል ክርስቲያን። ሀጂ መሐመድ ሳኒ ትላላችሁ። ሀጂ መሐመድ ሳኒ እኮ ዋሃብያን የመሰረተው ሀጂ መሐመድ ሳኒ እና አብዱራህማን ናቸው። ዑመር ነው እንደ የመሰረተው። ሀጂ መሐመድ ሳኒ እና አብዱራህማን ናቸው እኮ ዋሃብያን የመሰረተው፣ ዑመር አይደለም። እዛ ጊዜ ብቻዬን ነው ስታገል ይሞት። ሀጂ መሐመድ ሳኒ አቂዳ ሌላ ነገር ነው። አቂዳ ሌላ ነገር ተነሱ። ሀጂ መሐመድ ሳኒ ነው ዋሃብያን የመሰረተው። አብዱራህማን ነው ዋሃብያን የመሰረተው። በዋሃብያ ተከትሎ መስገድ ይቻላል ወይስ አይቻልም? ካልተቻለስ ለምን ይላል? ኢማናቸው ትክክል አይደለም። من شروط صحة القدوة አንድን ሰው ተከትለ ነው ለመስገድ ሸርጦች መካከል አንዱ የሚያሰግደው ሰውዬ ትክክለኛ ሙስሊም መሆኑ ነው። ሙስሊም ካልሆነ لا تصح القدوة። ይህን ሰውዬ ተከትሎ መስገድ አይቻልም። حتى لو صلى ثم تبين له أنه كافر يعيد صلاته። ደህና ሰው ነው ብሎ ከሰገደ በኋላ ይህ ሰውዬ ካፊር እንደሆነ አወቀ። ካፊር እንደሆነ በምን የግድ መስቀል ሲያንጠለጥል ብቻ አይደለም ካፊር የሚባለው፣ ቤተክርስቲያን ሲሄድ ብቻ አይደለም ካፊር የሚባለው። አንዳንዱ ሙስሊም ነኝ እያለ ወልዒያዙ ቢላህ የእኛን ስም ይዞ ነገር ግን ልቡ ላይ ሰነምን የሚያመልክ አለ። የሳለውን ነገር ነው ይሄ ነው አላህ እያለ በሰገደ ቁጥር በተደፋ ቀና ባለ ቁጥር የሚስለው ያ ነው። ዱዓ ባረገ ቁጥር የሚታየው ያ ነገር ነው። ዓቢዱ ሰነም በእጁ ናሕት አድርጎ ጠርቦ የሰራውን ያመልካል። ይሄኛው ውስጡ የሳለውን ያመልካል። ሁለቱም መክሉቆች ናቸው። መክሉቅን የተገዛ ላ የኩኑ ሙስሊምን። ስለዚህ እነዚህ አይነት ሰዎችን ተከትለን አንሰግድም። ጨረቃ ራሱ እንደዚህ አልተከተለም። እዚህ በላይ መግለጫ የለም። እንግዲህ ተቀዳሚ ሀጂ ሙፍቲ ምን አሉ? ዋሃብያን የመሰረተው እንትና ማሳኒ ነው የሚባለው እነሱ ናቸው አለ አቢብ ሳኒ። ይሄ ማኮምቦልቻ ነው የሚባለው ደግሞ ምን አለ? ከዋሃብያ ጋር መስገድ አብረው እንኳን አይቻልም፣ መስገድ አይቻልም። ለምን? ሙስሊም አይደሉም፣ ካፊር ናቸው። ሁለቱም ትልልቅ ቦታ ያላቸው መሪዎች ናቸው። እንግዲህ ትልልቅ ቦታ ፖዚሽን ያላቸው ናቸው። አብረህ እንኳን መስገድ አትችልም፣ ሙስሊም አይደሉም። ስለዚህ ገሃነም ነው የምትገቡት ነው፣ ሙስሊም አይደለህም ከተባልክ። ቀጥይ ማማዬ። እሺ ሰላማችሁ ይብዛ ብያለሁ። ከታችም ከላይም ያላችሁ ይሄንን ልጅ ታውቁታላችሁ ብዬ አስባለሁ። ሳላ እዚህ ንጽጽር የሚሰራ ሙስሊም ዋሃብያ ነው እና እኔ እዚህ ሱኒው ሙስሊም ጋር ገብቼ ጥያቄ እየጠየቅኩኝ ነበረ። ገባና ምን ብለው እንደተነጋገሩት ተመልከቱ። በአላህ አካላት ላይ ምን ያህል እንደሚለያዩ እና ምን ያህል ራሱ ጦርነት የሚያስነሳ ርዕስ እንደሆነባቸው ራሱ ማለት ነው። እሺ ቢረዝምባችሁም እንግዲህ ክርስቲያኖች የሚሉ ከሆነ
ሰቀሉት። ምንድነው የሆነ እንጨት ላይ ዒሳ አልተሰቀለም ወደ አላህ አርጓል ብለው የተናገሩ አሉ ወይ? ቁርአኑ የነገርኩሽ ቁርአኑ ወደ ላይ አርጓል ነው። ወደ ፈጣሪ ሳይሆን ፈጣሪ ቦታ የለው ቦታ ይገለጽም። አንድ እኔ ልቀጥል። እሺ ኢየሱስ ክርስቶስ ኢየሱስ ክርስቶስ መሰቀሉ የአይን እማኝ እየመለስኩ ነው። የአይን እማኝ አለ ወይ? ታሪኩን የጻፈ በወቅቱ የነበረ እያየ ያስተያየ አካል አለ ወይ የሚል ጥያቄ ነው። እና አንተ በኢሳ ዙሪያ ያለ እምነት ፈጣሪ የምታምነው ነው? ከአንተ ተልኮ ያለው ባሪያ ነው ለፈጣሪ ታዛዥ ነው ብለህ ነው የምታምነው? እኔ ሙስሊም ነኝ። አንተን ጥያቄ ያገኛቸዋል የገባሁት አንተን ጥያቄ ለመጠየቅ ነው። ቅድም አላህ ሱብሃነሁ ወተዓላ እጆች አሉት ሲባል እጆቹን ታዊል ስታደርግ ነበረ እና እሱን እኔና አንተ እናወራለን። ነገር ግን ለልጅቷ ጥያቄ መስስታል ወንድሜ ቆይ እሷ ጋር አሁን እንትን የተመላለስን ስለ እየተጠያየቅን ስለሆነ የአንተ ለብቻ ነው። አንተ ውሃብያ ነህ። ያው ውሃብያ ደግሞ ለብቻ ተስተናገድ ያልኸው ስም አትስጠኝ። ውሃብያ አይደለሁም፣ ስም አትስጠኝ። ሙስሊም ውሃብያ ነህ። እኔ ስም አይደለም የሰጠሁት። ከዛሬ 200 ዓመት በስተፊት ነው። ከዛሬ 200 ዓመት ውሃብያ የተባለው በመካከላችን ገባ። እሷ ተጨርስና አሁን ትቀጥላለህ። አንተ ደግሞ እየመለስ የእሷን ጥያቄ እየመለስክ ስላልሆነ እኔ ልመልስላት። ከዛ አሁን ቆይማ ወንድም እየመለስክላት አይደለም ብራዘር፣ እሷ ራሱ እየመለስክ አይደለም አለ። አንተ ለብቻ ነው፣ ሃይማኖት ለብቻ ነው። ገብቶሃል? አሁን 3 ሃይማኖት ነው ያለ ነው። አንተ ሙስሊም አይደለህም፣ ውሃብያ ነህ። እግር ያለው ጅራት ያለው ጅራት አምላኪ ብዙ እግር ያለው ክርስቲያኖች እንኳን የሚያምኑት ኖርማል የሆነን ሰው ነው። 2 እግር ያለው 2 የምታመልከው ገብቶሃል? ጅራት የተጀመረ እግሩ ብዙ የሆነ እግሩ ቁጥር የማይታወቅ የእጁ ቁጥር የማይታወቅ ቀኝ ብቻ የሆነ ነው የምታምነው። ምን አለው? ጅራት ነው የምታምነው አንተ። እግሮቹ ብዙ የሆኑ ቁጥሩ የማይታወቅ አካል ያለውን ነው የምታምነው። ሰማ ምንም ማብራሪያ ያስፈልገውም። ሰምተናል እኛ ማለት ነው። ኧረ በደንብ ያሰማዋል። ይሄኛው ኡስታዝ ቀጥሉ። በደንብ ያሰማዋል። ያቺ ድራማ ትንገራችሁ። በደንብ ያሰማዋል። ቆይ መጨረሻ ላይ አሁን ማውራት አልቻለችበት። ልድገመው? ኖ በቃ ቁጭ ሚል ምናምን ያለ ቂጥስ አለው ያለበት እዚህ ማሚ መጨረሻ አካባቢ በቃ ጊዜ አጨርስብን። እሺ ኤንዌስ ዋብያ ተለጣፊ ነው። ለምን መሰላችሁ ዋብያ ተለጣፊ ሆነው? በቅርብ ጊዜ የተፈጠረ ስለሆነ የራሳቸው ማንነት ገና በደንብ የላቸውም። ስለዚህ ያላቸው አማራጭ ምንድነው? እሱ ተለጥፈው ነባሩን የሱፊያውን እምነት ለመገዝገዝ የሚያደርጉበት ስልት ነው። ሙስሊም ሁሉ አንድ ነው እያሉ ተለጥፈው ሀባሾቹ ጋር ይለጠፉና እንደዚህ አይነት ስትጠይቋቸው አይመልሱ። ሙስሊም ሁሉ አንድ ነው ይላሉ። እነኛ ጋር ስመጡ ግን ግልጽ ባለ ሁኔታ አላህን እንደዚህ በቦታ የሚገልጽ አላህ ይወጣል ይወርዳል የሚል ባታ አለው እንደዚህ ያለው የሚል እሱ ጣዖት አምላኪ ነው የሚሏችሁ። ስለዚህ ማንን እያሉ ነው ማለት ነው? ዋብያዎችም ማለት ነው። ዋብያዎቹ ደግሞ ይሸማቀቃሉ እምነታቸውን ለመግለጽ። እንዲማን ይሸማቀቁ የለም። ድንጋይ ብታመልኩ ወይም ድንጋይ በአሜሪካ አንድ ሰው እኮ ምንም ችግር የለም። ኢትስ ኦኬ መብቱ ነው። ማንም እሱ ያመለከውን ያመልክ። ግን ስለዚህ አሁን አምላክን ንገረኝ የምትጣላው ለምሳሌ ያንተን እምነት ያልተከተለን አካል ነው የምትጣላው። ለምን ብለህ ነው? ምን አለፋ አንተ? ምን አለፋ? ፕሊዝ ከማውረዴ በፊት ማለት ምንም ፖይንት እያገኘሁብህ ስላልሆነ ኦዲየንስ ምንም ፖይንት እያገኘብህ ስላልሆነ ማለት የራስን ኦፒኒየን ጤናማ የሆነ ኦፒኒየን እየሰጠህን ነው። ይሄ ቤቱ ግን የነጠረ አቋም ያላቸው ሰዎች ቤት ነው። አቋማቸውን እምነታቸውን የሚገልጹበት እንጂ
እንዲሁ ሰዓት የምንገልበት አይደለም። እምነትህን ዲፌንድ ማድረግ ወይንም ደግሞ እምነትህን ለሰዎች የምታስረዳበት ነው። እኔ ነፃ እድል እሰጥሃለሁ። የእኔ እምነት እንዲህ ነው ብለህ እንድታስረዳ በመረጃ ነው። አንድም መረጃ ማታመጣ ከሆነ ደግሞ የኔ እምነት አላህ አንድ ነው፣ መሐመድ መልእክተኛ ነው። ለምን አትላትም? ይችን ግን ለምን ከበደችክ? እውነቷን ታውቃታለህ፣ እርግጠኛ ነኝ። እንደው ለምን ከበደ? በአንድ አትላቀቅም? መሐመድ ረሱሉላህ ብለህ ለምን አትላቀቅም ከዚህ እንትን ውስጥ? እንደው ስታሳዝን። እኔ እኮ ስለምታሳዝነኝ ነው። ለምን እሳት ይበላል? ምስር ትሆናለህ። መሐመድንም እሳት እየበላው ነው። ራሱም ሲሞት አካባቢ አይደለም ገና ሞቶ ሳይሞት ገና ለ3 ዓመት ያህል ተቃጠልኩ እያለ ውሃ ሰው አብዲ ቆይ ከመሞቱ በፊት ለ3 ዓመት ያህል በህይወት እያለም ተቃጥሏል። ተቃጠልኩ እያለ ውሃ ላዩ ላይ ቸልስ ነበረ። ይህንን ታውቃለህ ብዬ አስባለሁ። ካላወቅ ደግሞ በመቶ የሚቆጠር መረጃ ሰጣለሁ። በተለይም ሪከመንድ ማድረግ ኢብን ሳድን አንብበው እንዴት ተቃጠልኩ እያለ 7 ጊዜ ውሃ ላዩ ላይ እንዴት እንደሚደፋ 7 ጊዜ ሰዎች ጥምቀት 7 ሱባኤ ምናምን ሲባል ሰማና ከኢትዮጵያኖች 7 ጊዜ ላዩ ላይ ውሃ እንዴት እንደሚቸልስ እንደውም እረፍት የሰጠውና ለ3 ዓመት ያህል የቆየውም ከኢትዮጵያ የሄደ መድኃኒት እሱ በልቶ ነው። ያ ከቤተክርስቲያን የተሰጠው መድኃኒት ነው ሰርቫይቭ የተወሰነ እንዲያደርግ ያደረገው ማለት ነው። ስለዚህ በምድር እያለ እንኳን አንተ ጥረት ነው። ዝም ብለህ ላሳይህ። እኔ ያልኩህ ዝም ብለህ። ስለዚህ ምንድነው እሱ ነብይ ገሃነመ እሳት ውስጥ ነው ያለው። እናዝናለን። ገሃነመ እሳት ውስጥ ከመግባቱ በፊት በተሰጠው የ3 ዓመት የንስሐ እንዲማር እየተቃጠለ የነበረው ቀጣይ ከባድ ቅጣት ይጠብቅሃል፣ ትቃጠላለህ የሚለው ምልክት ነበረ። ሰውየው አልተማረበትም፣ ገሃነም ገብቶበታል። አንድ ልናገር፣ አንድ ጊዜ ማስረጃ ስለሌለ ምንም ላዳመጥ አልችልም። ምክንያቱም ምንም ፖይንት አላገኘንብህም ከስሩን። ምክንያቱም ምንም መረጃ የለም። መረጃ ከሌለህ ደግሞ እምነትህን አታውቀውም። እምነትህን ሳታውቀው እስልምና መፈክር ነው ምንላችሁ ለዚህ ነው። እስልምና አንድ ነው። እጃችሁን ወደ ላይ ታወጡና ቀኝ እጃችሁን አላሁ አክበር አላሁ አክበር። ከዛስ እስልምና አንድ ነው፣ አላህ አልወለደም፣ አላህ አልተወለደም። እቺ ነች መፈክር ነው እስልምና። ከመፈክር ውጭ ማስረጃ ላይ ቤዝድ የሆነ ለምትጠየቁት ሰከን ብላችሁ መልስ የለም። ሙስሊም አንድ ነው በመጮህ አይደለም። ሙስሊም አንድ ነው ካልከኝ እኔ በጣም ደስ ይለኛል። ነብይ ውሸታም ነው፣ ሙስሊም አንድ አይደለም 73 ቦታ ነው የሚከፈለው ብሏል። አንተ ግን ሙስሊም በዓለም ላይ ያለ ሁሉ አንድ ነው፣ ልዩነት